እናቴ አቤት ሁሉ አንደኛ ነው እንዴት ነው ሰላም ነው ድል ነው ደስ ብሎሻል ደስ ብሎኛል በጣም እግዚአብሔር ይመስገን በጣም ደስ ብሎኛል ሃሌሉያ አሜን እጅ ዘርጊ ደግሞ ወደ ወንድሞችሽ እሺ ወዳሉበት ወደ ወንድሞችሽ አዎ ወደ ሁለቱም ማለት አዎ ስንት ነው ያሉት እዛ ሁለት ናቸው እሺ እጅ ዘርጉ በቃ ወደ ሰማይ እግዚአብሔር የውጭን ምድር አገር ውስጥ ሆነሽ ላንቺ ውጪ ያረጋዋል አሜን ይኸውልሽ የኔ አምላክ ልዩ ነው እዚህ ስፍራ ላይ ስትመጪ በጣም የከበረ ነገር ጭነሽ ነው የምትመጪው አሜን ለምስጋና አሜን እሺ ማነው ስምሽ ደስ አለሽ ደስ ይበልሽ እሺ አሜን እሺ አልዩታ ወደ ወንድሞቿ ህይወት ይታዘዝ አይደለም ደቡብ አፍሪካ ነው ያሉት ደቡብ አፍሪካ ነው ያለው የመጣሁትም ለነሱ ነው እሰይ የነሱ ነገር ይሰራ አሜን ይሰራ አይዞሽ ዛሬ በዛውም እንጨርሳለን ፎቶአቸውንም ይዣለሁ የነሱ የሁለቱንም ይዣለሁ እሺ ምንድነው የጻፍሽው ቃል አይ እነሱ የኛ ቀን ነው ሂጂ ብለውኝ ነው ስለዚህ እኔም ደግሞ ቀናችን ነው የሚለውን ነው የጻፍኩት እነሱ የኛ ቀን ነው ምን በይ ሂጂ ወዴት ሂጂ ነብይ ሚንተሲኖትን በዩቲዩብ አይተናል በሱ ተጋልግለናል በዛም ደግሞ የኢታችን ባል ሙስሊም ነበር ያው እስከ ዛሬ አመትም ይጾም ነበር የዛሬው አንድ ወር ያይል ዩቲዩብ እየተከታተለ ሙስሊም ነው ጌታን ተቀብሏል የኢቴ ባል ማለት ነው ሙስሊም ዩቲዩብን ያየ የኛን ዩቲዩብ ወይኔ አንድ ሰው ሰሎ አሜን ይበላ ውጣባላ ባሲዳ ዛሬ ስራ ተሰርቷል ምን አለ በደም አሜን ብትለው ሻሸመኔ ተቀምጠን ከዚህ በኋላ ለብዙዎች መልስ እንሆናለን የኛን ዩቲዩብ ነው የሚከታተለው አው እኔ እንደውም አላቅም ነበር የዛሬ አንድ ወር ያይል ነው ሂጂ ያለኝ የሶስተኛ ታናሽ ወንድሜ ማለት ነው ከዚህኛው ልጅ ማለት ነው ሂጂ ስለኝ እኔ ሁለቱንም ይሁድ እንግዲህ እንጂ የሆነ ያለውና ምክንያት ሰይጣን እየፈጠረ እንዳልሄድ አድርጎኛል ዛሬ ይሁና በቃ አሜን ዘርጉ እጆቻችሁን አንተ ዩቲዩብ የምትከታተሉ በአለም ዙሪያ ያላችሁ ሙስሊም ኦርቶዶክስ ሃይማኖት ተከታይ የሆናችሁ ሰዎች ቅዱሳን በተለያየ ምድር እግዚአብሔርን በመፍራት ግን በማይመች ሀገር በባዕድ ሀገር ሰው በሌለበት ሀገር የታሰራችሁ ሰዎች ህመም ያሰራችሁ ሰርታችሁ ሰው እንዳትሆኑ የለፋችሁትን ሌባ የዘረፈባችሁ ሰዎች እግዚአብሔር በእጥፍ ይመልስላችኋል አሜን የተበላባቸውን እግዚአብሔር በእጥፍ ያስመልሳል አሜን ከዚህ በኋላ ብዙ አመት ለፍተው የደከሙትን ጠላት የበላውን የተዘረፉትን ገንዘባቸውን አሁን እግዚአብሔር በካሳ ይመልስላችሁ አሜን በባዕድ ሀገር በደቡብ አፍሪካ በአሜሪካ በኮሎራዶ በሚኔሶታ በጣሊያን በጣም የሚገርማችሁ ነገር ጣሊያን ምድር ሆነው ይህን የኛን ዩቲዩብ የሚከታተሉ ብዙ ቅዱሳን አሉና እግዚአብሔርን ባንተ አየናሉ ባንተ እግዚአብሔር መኖሩን አየናሉ ዛሬ እናገራለሁ እግዚአብሔር መኖሩን ዘንድሮ ትውልድ በእናንተ ያያል አሜን በደም ጫዋቸው አሜን በሉ አሜን እሺ አሁን የኢቴ ባል ሙስሊሙ ጌታን የተቀበለው ማለት ነው የት ሀገር ነው ያለው እሱም ሳውዝ አፍሪካ ነው ያለው እሱም ባለቤቱም የኔ እህት ነበረች እሷን ሲያማት ነበር የዛሬ አመት አጋንንት ጮሆ ነው የወጣው ያው ፕሮፌት ይዩጋ አሁን እሷ ተሽሏታል አሁን እዚህ ጋር ቁጭ ባልኩበት በኢሞ ፎቶግራፊ እየላከልኝ ነበር እሱም የሷንም የሱንም አሁን አጋጣሚ ሆኖ ማን ነው ሞባይሌ ዘግቶ ነው ባትሪ ዘግቶ ነው ችግር የለም የማይዘጋ እጃለ ይጸልይልኝ ብለዋል ይጸልይላቸው እጅ ዘርጉ እነሱ ሳውዝ አፍሪካ ነው የሚኖሩት እሺ ጌታ ሆይ ቃል አወጣለሁ ከዚህ ሰዓት ጀምሮ የኛው ነው ትግስቱ የኛው ነው አሁን ትግስቱ ነው እግዚአብሔር ሰው የኛው ትግስቱ ቀይ ቲሸርት ያው ትግስቱ ነው እሱ ዘርጋ እዚች ማይክሮ ሰከንድ ጀምሮ ወንድሜ ትግስቱ
የአባቶች አምላክ እንዲህ ብሎኛል፣ በሕይወት የገባውልህን ቃል እንዳይፈጸም በተለያየ አቅጣጫ ሕይወትን ባደከመው ጠላት እውነት ሰልፍ መካከል እግዚአብሔር ግን በልጄ ሕይወት ያየሁትን ቃሌን እፈጽማለሁ አለ። አሜን። ቃሌን እፈጽማለሁ አለ። አሜን። ቃሌን እፈጽማለሁ አለ። አሜን። እጸልያለሁ ከዚህን ሰዓት ጀምሮ ወንድሜ ትዕግስቱ የአባቶች አምላክ እንዲህ ብሎኛል፣ በምትኖርበት በባዕድ አገር አስቴርን ለንጉሥ ዘውድ እንዳደረኳት አለኝ። አይሁዳውያኖች እንዲጠፉ ዘንድ እንዲገደሉ አዋጅ በወጣበት ምድር አዋጅን የሚያሽር ሞገስ በላዩ ላይ እንዳወጣው ዛሬ እግዚአብሔር አጥፊዎች፣ ገዳዮች፣ ዘራፊዎች፣ በላተኞች ባሉበት ከዚህ በኋላ ለልጄ እግዚአብሔር በሕይወቱ የምታወጀውን አዋጅ የሚያሽር ሞገሴን ዛሬ በልጄ ትዕግስቱ ላይ አስቀምጣለሁ አለ። አሜን። እግዚአብሔር አስቀምጣለሁ አለ። አሜን። ሞገሴን በልጄ ላይ አስቀምጣለሁ አለ። አሜን። ከዚህ በኋላ ልጄ ትዕግስቱ እግዚአብሔር እንዲህ ይላል፣ በነገር ሁሉ መከናወንን እሰጥሃለሁ። አሜን። በነገር ሁሉ ድልን እሰጥሃለሁ። አሜን። በነገር ሁሉ ደስታን እሰጥሃለሁ። አሜን። በነገር ሁሉ እርካታን እሰጥሃለሁ። አሜን። በነገር ሁሉ ሰላምን እሰጥሃለሁ። አሜን። በምትኖርበት በባዕድ ሀገር በደቡብ አፍሪካ ዛሬ ቃል አወጣው። በአንተ ምክንያት ደቡብ አፍሪካ የተቀመጡ ቅዱሳን ወገኖች እግዚአብሔርን ስም እየጠሩ ግን በመከራ ያሉ ዛሬ በኢየሱስ ስም የተፈቱ ይሆናል። አሜን። የታመሙ ሰዎች በሰውነታቸው እባጭ ያለ የትኛውም እከክ በላቸው የሚቀመጥ በሽታ ሰርተው ሰው እንዳይሆኑ ዓመትና ወራት እየጠበቀ በረከቶቻቸውን ከእጆቻቸው የሚመታ ኃይል ዛሬ በአንተ ምክንያት እግዚአብሔር እዛች ምድር የሚኖሩ ቅዱሳን እግዚአብሔርን የሚፈሩ ሰዎች ግን ስሙን የሚጠሩ ግን በጭንቅ ያሉ ዛሬ ከሕይወታቸው ላይ ያለውን መከራ እግዚአብሔር ያንሳ። አሜን። የበሽታን ኃይል ያንሳ። አሜን። ኪሳራን ያንሳ። አሜን። እፍረትን ያንሳ። አሜን። ውርደትን ያንሳ። አሜን። እግዚአብሔር እንዲህ ብሎኛል፣ ከዚህ በኋላ የልጄ የትዕግስቱን ታሪክ ቀይሬያለሁ። አሜን። በሚኖርበት በባዕድ ሀገር ሞገስ እሆናለሁ። አሜን። በአንተ ምክንያት ደቡብ አፍሪካ የሚኖሩ የታሰሩ ሰዎች ይፈቱ። አሜን። ሰርተው ያልቀናላቸው ታሪካቸው ይቀር። አሜን። የእግዚአብሔር ብርሃን በላቸው ይብራ። አሜን። እንግዳ ነገር በሕይወታቸው ይሁን። አሜን። ከዚህን ሰዓት ጀምሮ ያደከመ የመርገም ጉልበት ዛሬ ከዘመን ተሰበረ። አሜን። በየዓመቱ የሚዘረፍበት ወር ይሄ ነው። በዚህ ወር ጸልይ ብሎኛል። አይዘረፍም። በየጊዜው እየጠበቀ ገንዘቡን ጠላት ይበላል። ከእንግዲህ አይሆንም። እግዚአብሔር በደም ይሸፍነዋል። ሞገስ ሆነዋል። አሜን። የደሜን ምልክት በላዩ አረጋል። አሜን። ከዚህ በኋላ ሰርቶ ለፍቶ ደክሞ ጠላት አይበላው። አሜን። ይሄ የሱ ወንድም ነው። እዛው ነው የሚኖረው። አዎ ወንድም ደቡብ አፍሪካ ታላቁ ነው። እሺ የሱ ታላቅ ነው። የሱ ታላቅ ነው። እሺ አንዴ ለሱ እጅሽን ዘርጊና ምሕረት አድርጊለት። እሺ ለዚህኛው እሺ እሺ። አዎ ከዚህ ልጅ ጋር ተቀያይመናል። መቼም ቢለፋ ሰው አይሆንም አንቺ ካልፈታሽው። እሺ ማለት ለሰባት ዓመት ስልክ እንደዋወልን ከሱ ጋር ወንድምሽ ነው? አዎ እኔ ሁለተኛ ታናሼ ነው። ያንቺ ሁለተኛ ታናሽ ነው? አዎ። ከዛ አንድ ቀን በቃ በስልክ ቃላት ተለዋወጥንና እኔ ብሎክ አደረኩት ስልኩን ማለት ነው። እሱ ለፍቶ እሱንም ሌባ እየበላው ነው። ምንንም ታሪኩንም ሊሰማ ስለማልፈልግ በቃ አላናግረው። 7 ዓመት ሙሉ ውስጥሽ አዝኖ አላናግረው። አሁን ምሕረት አድርጊለት። እሺ እጅ ዘርጊና ወንድሜ በይ። እሺ ወንድሜ በጣም ነው የምወድህ። በውስጤ በይ። በውስጤ ያዘንኩበትን ከውስጤ ላይ ዛሬ በይ። በእግዚአብሔር ስም ይቅር ብያለሁ። አንተ በይ። ያንተም ነገር አሁን በይ። ከዚህ ቀን ጀምሮ የተፈታዩ በጣም እወድሃለሁ። በባዕድ ሀገር ስትኖር የእግዚአብሔር ጥበቃ ካንተ ጋር ነው። ታሪኩ ዛሬ ያንተ ነገር ሁሉ በኢየሱስ ስም ተፈቷል። ለብዙ ጊዜ ማለት ቃል ሲመጣልኝ ይቅር በይው ተብያለሁ። እኔ ደግሞ ይቅር አልልም ብዬ ቆይቻለሁ። 7 ዓመት ሙሉ
ያው ሰፈር ላይ ሲገላገል ራሱ ይቅር በይው ተብያለሁ። ነገር ግን ውስጤ አልተሰበረም ነበር። ዛሬ ግን በእግዚአብሔር ጉባኤ ፊትና ሁለተኛ ያው በእግዚአብሔር ነብይ ፊትና በእግዚአብሔር ጉባኤ ፊት ይቅር ብየዋለሁ። የሷ ነገር ያንቺም የታሪኩም ዛሬ ተፈታ። አሜን። እሱም እዛ ምድር ነው የሚኖረው። እዛ ምድር ነው የሚኖረው። ደቡብ አፍሪካ ነው ያለው። እጅ ዘርጉ፣ ወደ ላይ አንሱ ባካችሁ። የኔ ጌታ እኮ ዝም ብሎ አይደለም ነው እንዴ? ታዲያ ለምን ውስጧ ጠላት በማይሆን ነገር ነው። እሷና ጌታ ስለሚተዋወቁ ይሄ ሰው ፊት የሚወራ አይደለም። ጠላት ነው አውቆ ኢየሱስንም በረከት ለመምታት እሱም ሰው እንዳይሆን ነው እንዲያሳዝንሽ ያደረገው። ወዶ አይደለም እሱም። እግዚአብሔር ግን የታሪኩን ታሪክ ዛሬ ቀየርኳል። አሜን። ልቦናውን መልሻለሁ። ከዚህ በኋላ ይሰራል፣ ይሳካላል። አሜን። ለቤተሰብ ፍቅር ይኖራል። አሜን። ያንቺና የሱ ነገር የተፈታ አሜን። ዛሬ የትዳርሽን በሮች ሁሉ አስከፍቻለሁ። አሜን። አስከፍቻለሁ። አሜን። የስኬት በሮችሽን አስከፍቻለሁ። አሜን። የበረከት በሮችሽን አስከፍቻለሁ። አሜን። በባዕድ ሀገር የምትኖር ወንድሜ ታሪኩ አንተም ባለህበት ቦታ ላይ ይሄን መልእክት ትሰማለህ። ከዚህ ቀን ጀምሮ ውስጥ ላይ ያለውን ያዘንከውን ፍታ። እግዚአብሔር ያንተን ነገር ፈቷል። አሜን። ከዚህ በኋላ ነገራችሁ አይታሰርም። አሜን። የዚህ ቤትን ታሪክ እግዚአብሔር ይቀይራል። አሜን። እግዚአብሔር ቀኜ ይደራችኋል አለኝ። አሜን። ለብዙዎች መልስ ትሆናላችሁ። አሜን። ደሳለች አቤት። በአንድ ዋርካ ላይ ብዙ አዋፋት እንደሚጠለል አንቺ ለብዙዎች ጥላ ነሽ። አሜን። ለብዙዎች ጥላ ነሽ። አንቺ ለብዙዎች ማረፊያ ነሽ። አሜን። ከዚህ በኋላ የቤትሽን ታሪክ እግዚአብሔር ቀየረ። አሜን። ለውዱ ባለቤትሽ እንጸልይ አይደል? አው ጸልይልኝ። እንጸልይ አይደል? እግዚአብሔር ሰው ጸልይልኝ። ለሱም ጸልይልኝ። እሱ ነው እንደውም አገፋፍቶኛል ይሄን ፕሮግራም እንዲሄድ። ያ ቃል ይሄን ቸርች አያቅም። ደቡብ አፍሪካ ያለው ወንድሜ ያን ቸርች ካልሄድሽ ብሎ ሲለኝ እኔ የሆነ በቃ በሆነ ባልሆነ ነገር ሲቀር እሱ ደግሞ እሱ ጋር ደወለ። እሱ ጋር ሲደውል ትሄዳለች ችግር የለም በቃ እንድትሄድ አረጋታለሁ አለኝ። ራሱ ባለቤቴ ማለት ነው። ከዛ ትላንትና ነው የመጣሁት። ከዛ ካልሄድሽ አለኝ። እሱ ቸርች ሄዶ ጧት ጸልዮ ሲመለስ መሄድ አለብሽ አለኝ። የት ነው የሚኖረው እሱ? ያው ዱራሜ አካባቢ ዳምቦያ የምትባል ወረዳ ከተማ አለች። ዳምቦያ ላይ ነው። እጅ ዘርጊ እስቲ በዩ። በጣም ነው የምወድህ። በጣም ነው የምወድህ የኔ ውድ ባለቤት ታረቀኝዬ። እሰይ በሉ እባክህ። ይሄ ቤት እግዚአብሔር ምስክሬ በደስታ የተሞላ ነው። አሜን። እናንተ የእግዚአብሔርን ቤት በየገጠር በየከተማው እየሄዳችሁ ትሰራላችሁ። አሜን። አሁን መኪናም ይሰጣችኋል። ገጠር ላይ ያሉ ቸርቾችን እየሄዳችሁ ብዙ ነገር ትደግፋላችሁ። ከተማ ላይ ትሰራላችሁ። ከዚህ በኋላ እናንተ የምትኖሩት ለወንጌል ነው። አሜን። ክፉ ነገር ቤትሽን አያይም። አሜን። እግዚአብሔር እንዲህ አለኝ፣ ወግ ማዕረግ አሳይሻል። አሜን። ዘርግ በይባክ ማንን ታረቀኝን አንተ እዚህ ጋር አሜን አትልም? አሜን። በሮች የሱ ይከፈቱ። አሜን። በከበረ ሰረገላ ላይ እግዚአብሔር ታረቀኝን ያወጣዋል። አሜን። ህይወቱ ኑሮ ያማረ ይሆናል። አሜን። እግዚአብሔር የዘሮችሽን ታሪክ ቀይራለሁ። አሜን። ከአባትሽ ህይወት ላይ ያለ መርገም ይሰበር። አሜን። ጤናን የሚዛይን የወደቀ አሜን። በአንቺ ዙሪያ ያሉ ቤተሰቦችሽ ነገራቸው ይለወጥ። አሜን። አምላካዊ መልስ በህይወታቸው ይፍጠን። አሜን። የእግዚአብሔር ብርሃን በቤትሽ ይብራ። አሜን። በነገር ሁሉ ድል እንዲሆንልሽ ቃል አወጣ። አሜን። ከዚህ በኋላ የወንድምሽ የታሪኩ የወንድምሽ የትግስቱ የውድ ባለቤትሽ ደግሞ የታረቀኝ ከዚህ በኋላ እዛ ያለው ደግሞ ጌታን የማያውቅ የዳነ ሰው ከዚህ በኋላ የሚስቱ የሱ ኑሮ በሳውዝ አፍሪካ ተፈታ። አሜን። ምን ነው አሜን ብትለው? አሜን። ከዚህ በኋላ እግዚአብሔር አምላክ ምስክሬ በምስጋና አሜን። አንቃ ዘይት ስራቸውን ሰራው። ጤናቸው ይመለስ። አሜን። ፍሬያማ ይሁኑ። አሜን። መርገም ይሰበር። አሜን። ታሪክ ይለወጥ። አሜን። ጉብኝት ይፍጠን። አሜን። ይህንን ዩቱብ የምትከታተሉ በዓለም ዙሪያ ያላችሁ ቅዱሳን በተለያየ ምድር በካናዳ፣ በአሜሪካ፣ በአውስትራሊያ
በርታ እያላችሁ ባላችሁ ነገር ከጎኔ የምትቆሙ እናቶች በአሜሪካ ምድር የምትኖሩ ጽጌ እናታችን በካናዳ ምድር ዩቲዩቡን አይታ ይሄን ወንጌል ማገዝ አለብኝ ብላ $832 ልካለች ለዚህ ቤተ ክርስቲያን በዩቲዩብ አይታ እና እናታችንን ጽጌን በአሜሪካ ምድር የሚኖሩ ወገኖችን ባላቸው ነገር በርታ የሚሉ በካናዳ ምድር እንደገና ደግሞ ወንድማችን ጆ ለሚስቱ ለልጆቹ ዛሬ ቃል አወጣለሁ በካናዳ ምድር የሚኖሩ በአውስትራሊያ የሚኖሩ ይሁንን ዩቲዩብ የሚከታተሉ በሳውዝ አፍሪካ በዩኬ በየትኛው በኒዘርላንድ በዱባይ በጆርዳን በአረብ ኤሚሬት የሚኖሩ ዘርጋጅ እናታችን ጽጌ አባታችን አብርሃም ከዚህ ሰዓት ጀምሮ ባላችሁ ነገር አይዞ ካንተ ጎን ነኝ ከዚህ ራይ ጎን ነኝ እያላችሁ ባላችሁ ነገር እየደገፋችሁን ያላችሁ ሰዎች እናታችን ጽጌ ኢሳይያስ በካናዳ ምድር ዛሬ ቤትሽ ህይወትሽ ኖሮሽ ያማረ ይሁን አሜን ያማረ ይሁን ከዚህ ህዝብ ጋር ተስማምቼ ጸለይኩ የልጆችሽ ታሪክ ይቀየር ከዘመንሽ ላይ ያደከመሽ የወደቀ ይሁን በምትኖሪበት በባዕድ ሀገር እግዚአብሔር ለብዙዎች መልስ ያርግሽ በነገር ሁሉ እንዲከናወንልሽ ቃል አወጣ በአሜሪካ ምድር በተለያየ ምድር የሚኖሩ ሰዎች ዛሬ ጸለይኩላቸው መዝገባቸው ይፈተሽ የትኛውም ያደከማቸው ኃይል ከህይወታቸው ይጠራል ህይወታቸውን ያስጨነቀ የታመሙ ሰዎች በሆዳቸው ላይ በማህፀን በልብ በወገብ በአይን ጮጋራ የትኛውም አካል ላይ በትዳራቸው ላይ የሚነሳ ወጀብ እግዚአብሔር ያለ ዛሬ አለፈ ይሄን ዩቲዩብ የምትከታተሉ ሰዎች ከዚህ ደቂቃ ጀምሮ ካላችሁበት ከየትኛውም ስራ ዛሬ ተፈታችኋል ከኔ ጋር አብራችሁ ዘይትና ውሃ ይዛችሁ ጸልዩ እጆቻችሁን ከፍ አድርጉ ጉባኤ ዘርጉ እግዚአብሔር የዘላለም አምላክ ሆይ ስምህ እንደሚፈስ ዘይት ነው የስምህ ዘይት በሚይዙ ዘይት ላይ ይለፍ በእምነት ከኔ ጋር ይህን ዩቲዩብ የምትሰሙ ሰዎች ውሃ ያዙ ዘይት ይዛችሁ ጸልዩ የታመማችሁ ሰዎች ዛሬ ፈውስ ያገኛችኋል አሜን ያገኛችኋል አሜን ያገኛችኋል የስሙ ዘይት በምትይዙ ዘይት ላይ ያልፋል ቅዱስና ጻድቅ የሆንክ የዘላለም አባት እግዚአብሔር ሆይ ቀኝ ጎን ሲወጋ ደም ወጣ ደሙም ደግሞ ኃጢአታችንን አጠበ ተብሎ በቃል እንደተጻፈ ባለማወቅ ቢሆን አውቆ የበደሉት በደል ቢኖር በቀራንዮ ላይ በፈሰሰው በልጅ በኢየሱስ ደም ከቤታቸው ይታጠብ እግዚአብሔር ሆይ ባለማወቅ በትዳር በልጅ በሚስት በእህት በወንድም የመጣ በደል የተገባው ተስፋ በሕይወታቸው እንዳይጸና ዘንድ የከለከላቸው ኃጢአት ዛሬ በቀራንዮ ላይ በፈሰሰው በልጅ በኢየሱስ ደም የታጠበ ከዘራቸው ላይ የታጠበ ይሁን ከቤተሰቦቻቸው ላይ የታጠበ በየትኛውም በባዕድ ሀገር ሆናችሁ የታመማችሁ ሰዎች ኤችአይቪ ኪንታሮት እባጭ እጢ ኩላሊት ማህፀን ላይ ልብ ላይ ወገብ ላይ አይን ላይ እግር ላይ ያለ ደዌ ዛሬ ጸልያለሁ አሁን የቀለጠ ይሆናል ግራ ጎን ሲወጋ ውሃ ወጣ ውሃው ደግሞ የሰላም ምልክት ነው እንደሚል ቃል ውሃውን በሚጠጡ ሰዎች ህይወት ቤት ላይ ሰላም ይግባ የታሰሩ ዘሮቻቸው የተፈቱ ይሆናል ከዚች ማይክሮ ሰከንድ ጀምሮ ስምህን በህይወታቸው ላይ አውጃለሁ ስምህ ደግሞ ከስም ሁሉ በላይ ነው ይህን ውሃ ይዘው በገቡበት ቤት በረከት ይግባ ይህን ውሃ ይዘው በገቡበት ቤት ደስታ ይግባ ይህን ውሃ ይዘው በገቡበት ቤት ጤንነት ይግባ በህይወታቸው እርካታ ይሆን በሚይዙ ዘይት ላይ የእግዚአብሔር ኃይል ይለፍ የታመመ ሰው ይህን ዘይት በተቀባ ሰዓት ነፃ ይውጣ የታሰሩ ሰዎች የተፈቱ የሆነው ከዘራቸው ላይ መርገም ይሰበር ህይወታቸውን ያደከመ ኃይል የወደቀ ይሆን ይህ ዘይት በገባበት በረከት ይግባ ፍቅር ይግባ ጤንነት ይግባ እርካታ ይግባ ታምራት ይሆን ስራቸውን ስራ ኃይል ይለፍበት አጋንንት ያለበት ውሃውን በጠጣ ጊዜ መጨው ይጀምር የታመሙ ሰዎች ነፃ ይውጡ ዘይቱን የሚቀባ ስራ የሌለው አማርጦ የሚገባበት በአራቱ ማዕዘን በር ይከፈት በህይወታቸው የሚታይ እንግዳ ነገር ይሆን በእውኑ እግዚአብሔር ረዳኝ የሚሉት በህይወታቸው የሚያስገርም ነገር ይሆን ተአምርን ስራ ፈውስ ይለፍ ሰርተው ይሳካ ነገር ይቀየር ቀና ይሆን ለምስጋና አብቃ ታምር ይሆን አሜን አሜን የወንድሞችሽ የቤተሰብሽ የዘርሽ ታሪክ ተቀይሯል አሜን ከዚህ በኋላ እንዲህ ያለኝ ሁሉም በምስጋና ነው የሚመጡት አሜን አንዳች በህይወታቸው አይሆንም እሺ ነይኪያሽ በረከትን ሰላምን ደስታን